ሰላሙ አለይኩም ረህመቱላሂ ወበረካቱ ሰላም ጤና ይስጥልኝ እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አላህ አልহামዱሊላህ ሰዓዳ ኢትዮ ነኝ ሰብስክራይብ ላይክ ሼር አድርጎ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ዛሬ አንዳንድ ቪዲዮዎች ይዤላችሁ መጥቻለሁ በመጀመሪያ ደረጃ አንዳንድ እህቶች አረብ ሀገር ሂደን ሁላችንም ማለት ነው ከካችን አራግፈን ድህነታችን አራግፈን ከጨረስን በኋላ መተን የምንሰጠው ኢንተርቪው ግን በጣም ይደብራል ወላሂ እናዳምጥ ከማላመጥ ማዳመጥ አይደለም የሚባለው እናዳምጣትና አስተያየት እንሰጣለን እና ለዛ ነው እኔ ምን እንትን ያልኳት ነገር የለም ግን ትሞታለች ተፈርዶባታል ይላቸዋል ማለት ነው መኪና ነሽ ምንድነሽ ሁሉ ተሰብስቧል እዛ ሆስፒታል ላይ ማለት ነው ለምን ቆይ ልነግርህ ነው ከዛ ለካ እኔ ስነቃበት እነሱ ያሰቡት ምንድነው የዛን ሰዓት ላይ እፎይ እንትን እያለ ነበረ እየተፈለገ ነበረ እኔ ደግሞ ቲክቶክ መሰራ በመዝሙር ነው መሰራው እና መሰራቸው መዝሙሮች ደግሞ እነሱ አገናኙት እንጂ እኔ በፍጹም አላሰብኩትም እነሱ ግን አገናኝተዋል የእፎይም ለቅቄ ስለነበረ ማለት ነው ምንድነው ከክርስቶስ ፍቅር የሚለኝ ማነው የሚለው እሱ ምናምን ለቅቄ ያለው እና ይከታተሉኝ ነበረ ቲክቶክ ላይ እየገቡ የማላቃቸው የሳውዲ ሰው እየገባ ቲክቶክን ይፈትሻል እኔ ደግሞ ለምንድነው ይፈትሸው ላለው አልገባኝም ለካ ይሄን እነሱ ከታወቀብን እንኳን በዚህ እንቀይረዋለን ነው ገብቷል እና መሐመድን ሰደበች ብለው ነው ሰውየውን ያስወራው ከዛ በመጀመሪያ ደረጃ የእናቴ ልጅ በመሰለ ደሳሌ አታውሪ ይሆናል አይሆንም ብለሽ አታውሪ ገባሽ አይደለ በሁለተኛ ደረጃ ደግሞ እውነት ለመናገር አንዳንዴ እፎይ አረቦችን እኮ አውቋቸው እፎይን አረቦች አያውቁትም ገባሽ አይደለ እናንተ ለእስልምና ያላችሁ ጥላቻ በፈጣሪ እኔ ከሙስሊም ሀገር ከካችሁን አራግፋችሁ እንደገና መልሳችሁ ደግሞ መርገጥ የምትፈልጉት ሙስሊሙን ነው በጣም ነው የሚያስጠላ በሁለተኛ ደረጃ ደግሞ አረቦች እፎይን አያውቁትም ያንቺ አመለካከትና ያንቺ አስተሳሰብ ነው እንኩላሊት ሊወስዱ ምን ሊሉ ውሸት ከሁሉ ደግሞ እኔ ያናደደኝ ማንዶን ታውቃላችሁ ጋዜጠኛው አሁን ጋዜጠኛው በአንተ ቤት ሃይማኖት በቃ ሰፋ በአንተ ቤት ሃይማኖት እንዲሰፋ አይደለም የምትፈልገው ሃይማኖት እንዲናቅ ነው ያረከው ሃይማኖት እንዲሰደብ ሃይማኖት ምን አይነት አሽቃባጭና አሽቋላጭ እንዳለ ነው እንትን የምትለው ወዴት ትናንትና ከኳን ሳታራግፍ በፊት አንተ ዘወር ብለህ ጠርታሃታል አልጠራሃትም አሁን ኮተቷን ካራገፈሽ በኋላ ነው አንተ ለቻናልህ የጠራሃት አስመሳያቱ ነው በአላህ ወደ ሁለተኛ ቪዲዮ እንቀጥል ህፃን ልጅ አረቄ መጠጣት አለበት ብዬ አላምንም ሲሆን እኔ እናቴ ትፈራለች ፀጉርሽ ስትተኮሺ አይደለም ትምህርት ቤት ስማር ተኩስ ሲነሳ ትፈራለች የምን ተኩስ ሰው ለመምታት ጥይት ነው እንዴ ይተኮሳል እናንተ ቦታ ለምን ግጥሚያ አንዳንዴ ይገጥማሉ እግር ኳስ ነው ጦርነት ነው አንቺ በምን አወቅሽ ለቅሶ ሲለቀስ ነው አይ ለቅሶ ይለቀሳል ምን ይባላል ወንድም ማለት ወንድም ነው እንጂ ደግሞ ምን የሚባል ነው የሞተው ታሞ ይሁን ተመቶ ይሁን አንቺ በምን እንደምታውቂው ተመቶ ነው ተኩስ ይዘለ ተሰማው አይደል አንቺ አሁን ድምጽ ሰምተሽ የጥይት ድምጽ ትለያለሽ ደብሲ ሰው ሞተ እላለሁ ደብሲ አካላቷ ማሚ በጣም ነው የሚሄደው ወዴት ትፈራለች ሲተኮስ የመጀመሪያ ቀን ጥይት ሲጮህ ስትሰሚ ምን ተሰማሽ አንቺ ይሰማኛል እነ መቅደስ ሊሞቱ ነው እንጂ ያልኩ ማለት እነ መቅደስ እነማን ናቸው እህቶች ታላላቆችሽ ሲተኮስ እናትሽ የምትሰጋው እነሱ የሆነ ነገር ይሆናሉ ብላ ነው ሲገሉ ያለ ሰው ደቤ ብሎ የሚሞት እሱን ስሰማ በቃ አካላቷን የሚሄደው ጥይት ሰው ሲመታ ደብ ነው የሚለው ሰው ካልመታ ጥይት ምን እንደሚለው ጢው ነው እንዴት አወቅሽ አንቺ አውቃለሁ እና አሁን ቆይ ጥይቱ ሲተኮስ ግን ማለት ነው ዝም ብሎ ሄዶ ምንም ያላጠፋ ሰውም ቢሆን ይገላል እንዴ እኔም አውቀው ጦርነት ህፃናት ሰፈር ውስጥ የኮባ ሽጉጥ ሰርተው ሲጫወቱ እና እንደምታውቃ ቀደም ፍራሽ እንደዛ መባለ በልጫወቱ ግን አንቺ ጦርነት እንዲቆም ነው የምትፈልጊው እንዲቀጥል እንዲቆም የሞተ ጊዜ ነው እንደውም አቢጋ ቀጣው እውነት ለመናገር አስባችሁታል ያውኑ ልጆች ማለት ነው ያውኑ ልጆች ጦርነት አይፈልጉም
ኦፍ ኮርስ እኛም አንፈልግም። ለምን ካላችሁ ዘመዶቻችንን ቤተሰቦቻችንን ሞቶ አልሞቱ ሄዱ ተነሱ እያልን በሰቀቀን ነው እያለቀን ያለ ነው። በዚሁ አጋጣሚ አንድ ትክክለኛ ነገር ልንገራችሁ። በባለፈው የተከሰተውን ማለት ነው ጎንደር ላይ ቀበሌ 18 ላይ ማለት ነው አንድ የ4 ዓመት ህፃን እንግዲህ ባጃጅ ይግጨው ሰው ይደብድበው ምን ይበለው አልታወቀም። ሙቶ ለፖሊስ ጣቢያ አመልክተው ቤተሰቦቹ መጨረሻ ላይ ምን ሆነ ከእርሻ ማሳ ላይ ጥለውት ነው የተገኘው። አላህ ይረሃመው። ከዛ አስመርምሩት ተብሎ ሲኬድ ምንም አይነት የምርመራ ነገር የለም። በጦርነት ምርመራው የሚመረመርበት እቃ ሁሉ ወድሟል ተብሎ ማንነቱና ምንነቱ ሳይታወቅ ያን ህፃን ተቀበረ እና ጦርነት ይብቃ። ወላሂ በጣም ነው የሚያሳዝነው። በጣም ነው እንትን የሚለው። ለምን በአሁኑ ሰዓት ከሁላችንም ቤት ገብቷል። አልገባም ብንልም ውሸት ነው እና ይህ ነገር በደንብ ታስቦበት የአማራ ክልል እህት ወንድሞቻችን አስባችሁበት በቃ እኛ ቤተሰቦቻችን ማግኘት እንፈልጋለን። ቤተሰቦቻችን ደግሞ ከየትም ቦታ ተንቀሳቅሰው መብላት መጠጣት ይፈልጋሉ። ጦርነት ማንም የሚፈልግ የለም። በአሁኑ ሰዓት መሮታል፣ ወጣቱን መሮታል። እናት አባቶቻችንም መሯቸዋል። ለማን መናገር እንዳለባቸው ግራ ገብቷቸው ነው። ስለዚህ ከጉያችን ያለውን አውታችሁ ስጡና ሰላማችንን እንፈልጋለን በሉ። መልእክተኝ ነው ሸርቱ። በሁለተኛ ደረጃ ደግሞ አንድ እንግዲህ አነጋጋሪ የሆነ ነገር አለ፣ አሰማችኋለሁ። አማትና ምራት ለምን ኢትዮጵያ ላይ እንደማይዋደዱ እኔ በጣም ነው ግራ የሚገባኝ። አሰማችኋለሁ። ከዛ የመሰለኝን እኔ እናገራለሁ። ማሲዞ ነበረ ለሷ ልክ እሱ የሞተ ቀን ቀጠሮ ቀን ደረሰ። ደግሞ በአጋጣሚ ሆኖ የልጄ ማለት ነው ይሄ የሚወጣትን ስላላት አብይ ጋር አስመዝግቧል። እና እኔ ብዙ ችግር አለብኝ፣ ብዙ ነገሮች እያሉብኝ እንደገና በቃ መውጣት አለባት ተብሎ ያው እኔ ብዙ ቃላት መናገር አልችልም። ለእግዚአብሔርና ለኢትዮጵያ ሕዝብ ነው እኔ እንትን የምለው የምናገረው። እንግዲህ አማትና ምራት ናቸው፣ አልተስማሙም። ሰውየው ደግሞ አሁን ሰሞኑን ሞቷል። አጋጣሚ በልብ ድካም ነው፣ የልብ ችግር ነው የሞተበት። ግን እናንተ እሷን አወጣችኋት፣ ምንድን ነው የምትጠቀሙት? ለምን አተዋትም? ስደት ስንት ዓመት ተቀምጣችሁ ለምንድን ነው የምትንሰፈሰፉት? በጣም እኔ ግራ ስለገባኝና እች ህፃን ነገ ወዲያ አድጋ ለኢትዮጵያ ምን እንደምትሆን አይታወቅም። ስለዚህ አማትና ምራት በተጣላችሁ ጊዜ የልጅ ልጆቻችሁን አታስቀይሙ። በእርግጠኝነት እች ልጅ አድጋ ነገ ወዲያ ትልቅ ደረጃ ልደርስ ትችላለሽ። ቂሙን ግን መቼም አትረሳው። ገባችሁ? ስለዚህ ተው፣ አድርሱልኝ፣ ስሙት። ከምር ወላሂ በጣም ነው ልብ የሚነካው። መግባባት መፍታት አልተቻለም። ሽማግሌዎቹን እየረገጠች ነው የምትወጣው። ሲሰበስቡ ትልልቅ ሰዎች እየረገጠች ነው የምትወጣው እና የመጀመሪያ ቀን ራሱ የሞተ ቀን እነሱ ገና ኢትዮጵያ ላይ ሳይገቡ ነው የባለቤቴን ስልክ ተቀበሏት ተብሎ ማለት ነው። እና በጣም ብዙ ነገር ደርሶብኛል። በጣም ብዙ ነገር እኔና ልጄ በጣም ተጎድተናል። እኔ ስኳር በሽተኛ ነኝ። በዛ ላይ ያመኛል። በጣም ከፍተኛ ስኳር በሽተኛ ነኝ። ቁጥሩ እንኳን በጣም ልሳው እንኳን ሲሰው የሚያስደነግጥ ነው። እና መጣች በቃ ተረበሽን ምናለን። እግዚአብሔር ስጣቸው የሰፈር ሰው የመንደሩ የእሱ ጓደኞች ሆነው ጊዜያዊ ማረፊያ በቃ የሆነች ቤት ነገር እንትን አሉልኝ እና በቃ ነገሩንም ሽሽት በቃ ምኑንም ሸሸው በቃ ወጣል። እኔና ልጄ ጊዜያዊ ማረፊያ አሁን እዛ ውስጥ ነው የምንኖረው። እሱ ምንም አይነት ነገር ቤት የለውም ምን የለው ምናምን እና እኔ ደግሞ እዛ ያለውን ነገር ማቆም ነው ያለብኝ፣ ሻሽቼ ማለት ነው። በቃ እኔ ለእግዚአብሔር ነው የሰጠሁት፣ ለማንም እንትን አላልኩም። እንደው እዚህ ጋር መቼም በቤተሰብ መሀል እንኳን ችግር ቢኖር መሀላችሁ ልጅ አለች እና ለእሷ የህሊና ሰላም ሲባል መግባባት ግድ ይላል። እውነት ለመናገር አሁን እናንተ ከውጭ መታችሁ እሷን አስወጥታችሁ
ቤቱ ልትቀመጡበት ነው ላትቀመጡበት። ነገ ወዲያ እኮ እናንተም ትሞታላችሁ። ማንም በዚህች ዓለም ላይ የሚቀር ሰው የለም። ግን ከፍትፍቱ ፊቱ ይላል የሀገሬ ሰው ሲተርት ማለት ነው። እናንተ እች ልጅ ነገ ጧት የምታድግ እንዳይመስላችሁ፣ የማታድግ እንዳይመስላችሁ፣ ታድጋለች። ከምሬ ነው የምነግራችሁ። በተለይ ደግሞ እናትና አባት ሲሞትባችሁ የምትይዙት ቂም አይደለም፣ በጣም መጥፎ ነው የምትሆኑት። ስለዚህ አሁን በእናንተ ቤት ነገ ልትሞቱ ዛሬ ለምትሞቱ ለማታውቁት ቤት እሷን አስወጥታችሁ ምን ያክል ሰላም ነው የምታገኙ? ሁለተኛ ደግሞ ስደት ኖራችሁ ስደት ከካችሁን አካችሁ ስንት ነገር አሳልፋችሁ ነው የምትኖሩት። መቼም ስደት ሀገር ሁላችንም እንተዋወቃለን። እሷን አስወጥታችሁ ምንድን ነው የምታገኙት? የምታገኙት ነገር የለም አይደለ? ስለዚህ ለምንድን ነው ማተዋት? ምን ችግር አለው? በጣም ነው የሚያስጠላው ወላይ። ልጅቱ አስባችሁታል? እንዴት እንደምትጨነቅ ማለት ነው፣ እንዴት እንደምታልቅስ። ከምር በጣም ተሳስታችኋል። በዚሁ አጋጣሚ የኢትዮጵያ እህት ወንድሞቻችን በአላችን ሴትዮ እንደምንም ብለን ተባብረን የቤት ቻሌንጅ አድርገን ገዝተን እንገላግላት ከነዚህ ሰዎች። በጣም ነው የምታሳዝን። ለማን ሲባል? ለልጅቱ ሲባል። ነገ ጧት አድጋ በእርግጠኝነት ከሰይፉ ቤት ትመጣለሽ ኢንሻአላህ። ለዛ ያብቃት። ግን ሰው ከሞተ ያነ ሰውን አትናቁ። ባይዘወይ ሰውን አትናቁ። ነገ ወዲያች ህፃን ትልቅ ደረጃ ትደርሳለሽ ኢንሻአላህ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር አይረሳ። የተሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። ሰላም